የተከበራችሁ አድማጮቻችን ከዚህ ቀጥለን በእስራኤል የኢትዮጵያ ኤምባሲ የዲያስፖራና ቆንስላ ጉዳይ ኃላፊ አቶ አምሳሉ ኻቲ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን አቶ አምሳሉ፣ እንደምን አለ? ጤና ይስጥልን፣ እንደምን አላችሁ? እኛ ደህና ነን። እንግዲህ ያው አንተ በለኝ ስላልክ ነው ደፍሬ አንተ ያልኩና ያው አንቱታው ይቅር ብለሃል። አንቱታው ይቅር፣ ወጣቱ ነኝ፣ ችግር የለም። ጥሩ እናመሰግናለን። እንግዲህ አንተ የዲያስፖራ ክፍል ኃላፊ የቆንስላ ክፍል ኃላፊ ነህና ምንድነው ዋና ስራ ያንተ ድርሻ ወይም ደግሞ በኤምባሲው ጽህፈት ቤት ስር የዲያስፖራ ምንድነው የሚደረገው? የቆንስላው ጽህፈት ቤትስ ምንድነው የሚያደርግ? የኔ ድርሻ እንግዲህ በዲያስፖራ ክፍል አጠቃላይ የሚሰሩ ስራዎችን በኃላፊነት ሙሉ እንደ ኦፊሰርም የሚሰራው እኔ ነኝ። በቆንስላ ክፍል ደግሞ ከኔ ስር ሰዎች አሉ፣ 2 ሰዎች። እነሱን የማስተባበር ስራ ነው የሚሰራው። በዲያስፖራው ክፍል እንግዲህ እንደምታውቀው ከኢትዮጵያ ውጭ የሚኖሩ ወይም በእስራኤል ሀገር የሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን የሆኑ በእስራኤል በተለይ ቤተ እስራኤላውያን የምንላቸው ከኢትዮጵያ የመጡ እስራኤላውያን በተመለከተ የተለያዩ አገልግሎቶችን እንሰጣለን። እዚህ አኳያ ዳያስፖራ ክፍል በዋናነት የሚሰራቸው ስራዎች ትውልድ ኢትዮጵያውያን የትውልድ ሀገራቸው ጋር ያላቸውን ግንኙነት ከማጠናከር አንጻር የተለያዩ ስራዎች ይሰራሉ። ከዚያም አንጻር አንደኛ ወደ ሀገራቸው ሄደው ወደ ትውልድ ሀገራቸው ሄደው ጉብኝት እንዲያደርጉ ሁኔታዎችን ማመቻቸት፣ በትውልድ ሀገራቸው የተለያዩ ኢንቨስትመንት ስራዎች ላይ ተሳትፎ እንዲያደርጉ የኢንቨስትመንት መረጃዎችን መስጠት፣ ድጋፍ በሚፈልጉበት ጊዜ ማነቆዎች ሲኖሩ ደግሞ ማነቆዎችን ከሚመለከታቸው አካላት ጋር ተነጋግረው የኢንቨስትመንት ማነቆዎችን መፍታትና ሁኔታዎችን ማመቻቸት፣ የውጭ ምንዛሬ አካውንት የውጭ ምንዛሬ ማለት በኢትዮጵያ ውስጥ ባንክ አካውንት እንዲከፈትላቸው እዚሁ ሆነው ከዚሁ ፎርም ሞልተን እንዲከፈትላቸው ማድረግ፣ በእውቀትና ቴክኖሎጂ ሽግግር ዙሪያ ደግሞ መስራት የሚፈልጉ አካላት ሲኖሩ ለነሱ አስፈላጊ ድጋፎችን እና መድረኮችን ማመቻቸት የመሳሰሉ ስራዎችን እንሰራለን። የቆንስላ ጽህፈት ቤት ውስጥ ስራ ያው ተመሳሳይ ነው። የቆንስላ ጽህፈት ቤቱ ስራ ትኩረት የሚያደርገው ሰነድ ነክ ጉዳዮች ላይ ነው። ለኢትዮጵያውያን እዚህ ሀገር ላሉ ኢትዮጵያውያን የፓስፖርታቸው የሰነዳቸው ጊዜ በሚያልፍበት ጊዜ ሰነድ እድሳት እናደርጋለን። አዲስ ከሆኑ አዲስ ፓስፖርት እንሰጣለን። ትውልድ ኢትዮጵያዊ መታወቂያ ወይም ኦሪጂን አይዲ የሚባለው ወይም በድሮ አጠራር ቢጫ ካርድ የሚለውን እንሰጣለን። የሰነድ ማረጋገጥ አገልግሎቶችን እንሰጣለን። ሰነዶች እንሰጣለን። አንዳንድ ለምሳሌ ኢትዮጵያውያን ሆኖ እዚህ ከተጋቡ ጋብቻ ወረቀት ይሰጣል። ጋብቻ ወረቀታቸው እንዲረጋገጥ ለሚፈልጉ ሰዎች ጋብቻ ወረቀት የማረጋገጥ፣ እዚህ ሀገር የተወለዱ ኢትዮጵያውያን ልጆች ካሉ የልደት ሰርቲፊኬት መስጠት፣ ከወንጀል ነፃ ወረቀቶችን አሻራ መቀበልና እሱን ወንጀል ነፃ እንዲሰጣቸው ለሚመለከተው አካል ማስተላለፍ የመሳሰሉ ስራዎችን እና ፕላስ ደግሞ ለሌሎቹ ትውልድ ኢትዮጵያውያን ላልሆኑ ወይም ኢትዮጵያውያን ላልሆኑ አካላት ቪዛ የመስጠት የመሳሰሉ ስራዎችን በቆንስላ ክፍል በኩል ይሰራሉ። ጥሩ። አሁን እዚህ ቪዛ ላይ አንስተሃል እና እዚህ እስራኤላውያን ቪዛ በኤምባሲው በኩል ማስመታት ይችላሉ ወይ? በፊት ሲመታ ነበር። ከቅርብ ጊዜ ወዲህ ደግሞ ለትውልድ ኢትዮጵያውያን እዛው ማድረግ ይቻላል ቦሌ አየር ማረፊያ ላይ የሚል መረጃ ነበረን እና አሁን የቪዛ አመታት እስኪ እንዴት ነው ያለው? ኤምባሲው ይቻላል፣ ኢትዮጵያም ይቻላል። የት ነው በየት በኩል ነው ማሰራት የሚቻለው? አው የቪዛ አሰራር አሁን የተለየ እንደ ኢንሰንቲቭ የሚቆጠር ነው። በኢትዮጵያ ወደ ኢትዮጵያ ሲገቡ ቪዛ እንዲያገኙ የማድረጉ ስራ ከቅርብ ጊዜ ወዲህ ነው የመጣው። የተወሰኑ ሀገሮች ናቸው ያንን እድል ያገኙት። እንደ እስራኤላውያን በሙሉ ትውልድ ኢትዮጵያውያን ብቻ ሳይሆን ማንኛውም እስራኤላዊ አዲስ አበባ ደርሶ ኦን አራይቫል ቪዛ ማግኘት የሚችልበት አሰራር ተፈጥሯል። በዛ መሰረት ኦን አራይቫል በቀላሉ ማግኘት ይችላሉ። ካልሆነም ደግሞ ኦንላይንም አፕላይ አድርጎ በኦንላይንም ማግኘት የሚችሉበት እድል አለ። ግን እኛ አሁን እዚህ የምንሰጠው ቪዛ ለዲፕሎማቲክ ቪዛ ከሆነ
ለመንግስታዊ ስራ የሚሄዱ ከሆኑ እዚሁ ደብዳቤ በውጭ ጉዳይ በኩል ከቀረበ እዚሁ እንሰጣለን። ሌላው ለትውልድ ኢትዮጵያውያን አዲስ አበባ ደርሶ ነው የሚያገኙት። ነገሩ ቀላል እንዲሆንላቸው ነው የተደረገው። ስለዚህ እዚህ ከኤምባሲ የቪዛ አገልግሎት የለም። እዛው ወይም ደግሞ በኢንተርኔት አማካኝነት በቀጥታ መቁረጥ ይቻላል፣ ማግኘት ይቻላል ቪዛውን። በቀጥታ መቁረጥ ይችላሉ። ካልሆነም ደግሞ አዲስ አበባ ደርሰው በዛው ካውንተሩ ላይ ቪዛ ይሰጣቸዋል። ጥሩ። እንግዲህ ብዙ አድማጮች ወደዛ የሚጓዙ ስለሚጠይቁን ነው። ጥሩ ነው። በጣም ነው የምናመሰግን። ሌላው እንግዲህ ለኢትዮ እስራኤል ዲያስፖራ አካላት በኢትዮጵያ ያለው እድል ምንድን ነው? ትውልደ ኢትዮጵያን ሆነው እንደ ዲያስፖራ ለሚቆጠሩና ኢትዮጵያ ሄደው የሆነ ነገር ቢያደርጉ ቢፈልጉ ምን እድል አለ? በጣም ጥሩ ጥያቄ ነው። ይሄ አንደኛ የሚፈለግም ነው የሚበረታታም ነው። ስለዚህ ትንሽ በዚህ ዙሪያ ላይ ማብራሪያ ለመስጠት ሞክራለሁ። መጀመሪያ ትውልድ ኢትዮጵያውያን በኢትዮጵያ ያሉ እድሎችን ለመጠቀም ትውልድ ኢትዮጵያዊ መታወቂያ ሊኖራቸው ይገባል። መጀመሪያ ይሄ ክልሉ መሆን አለበት። ትውልድ ኢትዮጵያዊ መታወቂያ ከሌላቸው እንደ ማንኛውም ውጭ ሀገር ዜጋ ትሪት ይደረጋሉ። ስለዚህ የገንዘብ መጠን ኢንቨስት ለማድረግ ከፈለጉ የገንዘቡ መጠን ከፍ ይላል። የተለያዩ እንደ ኢትዮጵያዊ አክት የማድረግ እድላቸውን የሚያጡበት ሁኔታ ስለሚኖር በመጀመሪያ እሱ ክሊር መደረግ አለበት። ማንኛውም ትውልድ ኢትዮጵያዊ መታወቂያ በእጁ ሊኖረው ይገባል። ይሄ ማለት ወይ የለው ካርድ ወይም ደግሞ በአዲሱ አጠራራችሁ ፋይዳ የሚለውን መታወቂያ ማውጣት ግድ ይላል ነው? እሱ ጋር እመጣለሁ። ፋይዳም መውጣት አለበት። ንብረት ለማፍራት የሚፈልግ ሰው ወይም ንብረት ያለው ሰው ፋይዳ መታወቂያም ማውጣት አለበት። ሁለቱም ግዴታ ማንዳቶሪ ናቸው። ትውልድ ኢትዮጵያዊ መታወቂያም ፋይዳ መታወቂያም ማንዳቶሪ ናቸው። ፋይዳ ለማውጣት ትውልድ ኢትዮጵያዊ መታወቂያ የግድ ያስፈልጋል። ትውልድ ኢትዮጵያዊ መታወቂያ ከሌለ ለውጭ ሀገር ዜጋ የሚሰጥ አይደለም። ይሄ ተይዞ ግን ምን አይነት እድሎች አሉ የሚለውን ነገር ትንሽ ለማብራራት እፈልጋለሁ። ጥሩ። አንደኛው እንግዲህ እስራኤል በጣም በቴክኖሎጂ ያደገች ሀገር እንደመሆኗ መጠን ትውልድ ኢትዮጵያውያን የሚኖሩት እዚህ ሀገር ባደገች ሀገር ውስጥ በተለያዩ ቴክኖሎጂዎች ውስጥ ገብተው እየሰሩ እውቀት አግኝተዋል ብለን እናስባለን። የቴክኖሎጂ እውቀት ይኖራቸዋል። ከዚህ አንጻር በቴክኖሎጂ ሽግግር ላይ ራሳቸውም እየተጠቀሙ ሀገራችን እንዲጠቅሙ የተለያዩ እድሎች ተፈጥረዋል። ከዛ አንጻር ለምሳሌ በስታርት አፕ በአይቲ ልምድ ያላቸው ሰዎች በዛ ዙሪያ ወደ ሀገራችን ገብተው በሶፍትዌር፣ በሳይበር፣ በደህንነት፣ በዲጂታል ፋይናንሲንግ መሳተፍ ይችላሉ። በቴክኖሎጂ ማዕከላት ደግሞ ወጣቶችን የማሰልጠን ከዓለም አቀፍ ገበያ ጋር የማገናኘት እድሎችን የመፍጠር ሁኔታ ላይ በተለይ እውቀቱ ያላቸው ሰዎች ሊሳተፉ ይችላሉ። ሌላው ዘመናዊ ግብርናና አግሮ ፕሮሴሲንግ ላይ እንደዚሁ ሰፊ እድል አለ። ኢትዮጵያ ትልቅ ሀገር ናት። እንደዚያው ለግብርና በጣም የተመቻቸ ሀገር ስለሆነ በግብርና ኢንቨስትመንት ላይ መሳተፍ ይችላሉ። ለምሳሌ የመስኖ ቴክኖሎጂ አቅርቦት ላይ መስራት ይችላሉ። እንግዲህ እስራኤል በዚሁ በመስኖ የታወቀች ስለሆነች ሌላው የውጭ ምንዛሪ የሚያስገኙ ምርቶችን በማምረት ለውጭ ገበያ እንደ አበባ፣ የአትክልትና ፍራፍሬ፣ ቅመማ ቅመም በመሳሰሉ ዘርፎች ላይ ተሳትፎ በማድረግ ኢንቨስት በማድረግ ወደ ውጭ ሀገር ምርቱን በመላክ ለራሳቸውም ተጠቃሚ መሆን ይችላሉ። ሌላው አግሮ ፕሮሴሲንግ ላይ የግብርና ምርቶችን እሴት በመጨመር ወይም ቫልዩ አድ በማድረግ ለሀገር ውስጥና ለውጭ ገበያ ማቅረብ የምትችሉበት እድል አለ። በሶስተኛ ደረጃ የፋይናንስና ኢኮኖሚ ማሻሻያ እድሎችን መጠቀም ነው። ይሄ ትንሽ ያው ፋይናንስ ጋር የተያያዘ ነገር ያለው አቅማቸው ከፍ ያለ ሰዎች ሊጠቀሙ የሚችሉበት እድል ነው ያለው። ለምሳሌ በካፒታል ማርኬት ወይም በካፒታል ገበያ በኢትዮጵያ በተጀመረው ገብቶ ኢትዮጵያን ሴኩሪቲስ ኤክስቼንጅ በሚባለው ላይ መሳተፍ የሚችሉበት የሚሰሙ በዚህ ዙሪያ ላይ ያሉ ኢንተርፕረነሮች ካሉ ብዬ ነው ማነሳው። ሌላው በባንክና በኢንሹራንስ ዘርፎችም እንደዚሁ መሳተፍ ይችላሉ። በአራተኛ ደረጃ በማህበራዊ ልማትና በጤና፣ በትምህርት በመሳሰሉ ዘርፎች ለምሳሌ በጤናው ዘርፍ በእስራኤል ያለውን የላቀ ሕክምና እውቀትና ደረጃውን የጠበቀ ሕክምና ቁሳቁስ ወደ ሀገር ውስጥ በማስገባት በዘመናዊ ሆስፒታሎችና በምርመራ ማዕከላት ዘመናዊ ሆስፒታሎችና ምርመራ ማዕከላትን ማቋቋም፣
በአማካሪነትና ስልጠና በመስጠት እንደዚሁ በኮንሳልታንሲ አገልግሎት መስጠት የሚችሉበት ሰፊ እድል ተፈጥሯል። ሌላው በቱሪዝምና በባህላዊ ትስስር ዙሪያም እንደዚሁ መስራት ይቻላል። ሁለቱ ሀገሮች ጠንካራ ግንኙነት ያላቸው ሀገሮች እንደመሆናቸው መጠን የተለያዩ የቱሪዝም እድሎችን መጠቀምና ከእስራኤል ሰዎችን የግድ ትውልድ ኢትዮጵያ ብቻ ሳይሆን ሌሎችንም ሰዎች አቀናጅተው አብረው ወደ ኢትዮጵያ በመሄድ ፓኬጆችን በመቅረጽ ኢትዮጵያን በማስጎብኘት ከዚያው ለራሳቸው የሚጠቀሙበት እድል ካለ ያንንም መጠቀም የሚችሉበት ሁኔታዎች ይኖራሉ። በአጠቃላይ ትውልድ ኢትዮጵያውያን አሁን ያሉባቸው ትልልቅ ኢንቨስትመንት ኤሪያዎች ብቻ ሳይሆን ደግሞ እንደ ማንኛውም ኢትዮጵያዊ በኢትዮጵያ ውስጥ ቤት የመስራት በማንኛውም ትንንሽም ትልልቅም ስራዎች ላይ ቢዝነሶች ውስጥ ገብተው የመሳተፍ ሰፊ እድል አላቸው። ጥሩ እንግዲህ ይህን እድሉን የሚጠቀሙበት አካላት ይጠቀሙ። ሌላ ጊዜ ደግሞ በዚህ ዙሪያ በሰፊው ቃለ ምልልስ እናደርጋለን። ሌላው አሁን ብዙዎች በተለይ ችግር ነው እያሉ ያሉ የመታወቂያ ካርድ ነው የሎ ካርድ እና ፋይዳ የተባለው የመታወቂያ አይነት አወጣጡ ትንሽ ውስብስብ ነው ይላሉ። እናንተ የምትሰጡት አገልግሎት ኢትዮጵያስ ያለው አገልግሎት ምን ይመስላል? አቶ አምሳሉ። ትውልድ ኢትዮጵያዊ መታወቂያ ለማግኘት ከዚህ በፊትም እንደዚሁ ማብራሪያ ሰጥተናል። በተለያዩ አጋጣሚዎችም ማብራሪያ እንሰጣለን። በእስራኤል ያለው ዳያስፖራ ወይም ትውልድ ኢትዮጵያውያን ወይም ደግሞ በእርግጠኛ ዳያስፖራ የሚለውን ብዙ ትውልድ ኢትዮጵያውያን አይወዱም። እስራኤል ያሉ ልክ ናቸው። ቤተ እስራኤላውያን ብለን ነው የምንጠራው። ለቤተ እስራኤላውያን ታርጌት አድርጎ ለብቻው መመሪያ ወጥቶ ነው ለማስተናገድ እንዴት ይስተናገዱ በሚል። ሌላው በሌላ ዓለም ያለው ዳያስፖራ ኢትዮጵያዊ ነው። ኢትዮጵያዊ ሆኖ ዜግነትን የቀየረ ነው። እስራኤላውያን ግን ወይም ቤተ እስራኤላውያን ናቸው። የሆነ ወቅት ላይ ኢትዮጵያ የነበሩ ወደ እስራኤል የመጡ ሰዎች ናቸው። እነዚህን የሚያስተናግድ አዲስ ለየት ያለ አሰራር ስላስፈለገ ነው ወደዛ አሰራር የተገባው። በዚህ መሰረት አንድ ቤተ እስራኤላዊ ትውልድ ኢትዮጵያዊ መታወቂያ ማግኘት አገልግሎቱን ከጠየቀ ቶዳቶሊ ከኢትዮጵያ ወደ እስራኤል ሲገባ የነበረውን የአዲስ ገቢ እሱን ማቅረብ ይጠበቅበታል። $300 3 ፎቶ የቅርብ ጊዜ 6 ወር ያላለፋቸው ጀርባቸው ነጭ የሆኑ 3 ፎቶዎች ፓስፖርት ሳይዝ ፎቶ እና መታወቂያው ከዚህ በፊት ያወጡ ሰዎች 3 ምስክሮችን ይዞ በመቅረብ ፎርም በመሙላት መታወቂያውን ማግኘት የሚችሉበት እድል አለ። ሌላ ደግሞ ሁለተኛ እዚህ ጋር አንዳንድ የሚያጋጥሙ ነገሮች ስላሉ መጥቀስ የምፈልገው በጋብቻ የመጡ ወንድም ሴትም ሊሆን ይችላል። በጋብቻ የመጡ ኢትዮጵያውያን የቤተ እስራኤላዊነትን ወይም እስራኤል ዜግነት ያገኙ ትውልድ ኢትዮጵያዊ መታወቂያ እንዴት ያገኛሉ በሚለው ዙሪያ የቀድሞ ፓስፖርታቸው ከኢትዮጵያ ሲመጡ የነበራቸውን ፓስፖርት እዚህ መጥተው ፓስፖርት ቀይረዋል። በእርግጥ ግን የቀድሞ ፓስፖርታቸውን ማቅረብ ይጠበቅባቸዋል። $300 ሌላው እንዳለ ሆኖ ማለት $300 3 ፎቶ እና 3 ሰው ምስክር። በጋብቻ ሲመጡ ግን የስም መቀያየር ይኖራል። ስም በሚቀያየርበት ጊዜ ወደ ጠበቃ ጋር በመሄድ ትውልድ ኢትዮጵያዊ መታወቂያውን ለማግኘት ጠበቃ ጋር ሄደው በጠበቃ ጽፈው በውጭ ጉዳይ ሚኒስቴር አረጋግጠው ስም የተቀየረ መሆኑን በጋብቻ ምክንያት የቀድሞ ስማቸውን የሚያመለክት ሰነድ ከዛ የተቀየረውን ስም እና የጋብቻ ሰርቲፊኬቱን በማድረግ የተረጋገጠ በጠበቃ የተጻፈ ወረቀት ይዞ በመቅረብ ማግኘት የሚችሉበት እድል አለ። ሌላው እዚህ ሀገር የተወለዱ ቤተ እስራኤላውያን እንዴት ሰርቲፊኬቱን ሊያገኙ ወይም ካርዱን ሊያገኙ ይችላሉ? የትውልድ ኢትዮጵያዊ መታወቂያ ካርድ ለምለው የወላጆችን የትውልድ ኢትዮጵያ ወረቀት ማያያዝ አለባቸው። የወላጆችን የአባት ወይም የእናት ሁለቱም ካሉ የአባትና የእናት ልደት ካርድ ነው። ትውልድ ኢትዮጵያዊ መታወቂያ በማያያዝ ልደት ካርዳቸውን በውጭ ጉዳይ ሚኒስቴር የተረጋገጠ ልደት ካርድ እና ሌሎቹ እንደተጠበቁ 3 ሰው ምስክር 3 ፎቶ እና 18 ዓመት ካልሞላው ደግሞ $200 18 ዓመት ካለፈው $300 ለሌላው እንደሚደረገው ማለት ነው። እነዚህ ነገሮች በማሟላት ሰነዱን ማግኘት ይችላል።
ጥሩ ነው። ይሄ የየሎ ካርድ እና የፋይዳ ልዩነቱ ምንድነው? ኦኬ፣ ወደሱ ከመምጣት በፊት ይሄ የትውልድ ኢትዮጵያዊ መታወቂያ ጋር በተያያዘ ትንሽ ሲያስቸግረን የነበረ በተለይ እድሜያቸው ገፋ ያሉ ሰዎች በእስራኤል ፓስፖርታቸው ላይ የትውልድ ቀንና ወር 00 ተደርጎ የተሞላ አለ። አሁን እሱ እየተቀየረ እንደሆነ ሰምተናል። በተለይ አጋጣሚዎች አይተናል። አስቀይሮ የመጡ ሰዎች ትንሽ ችግር ስላጋጠማቸው ቀይረው ከሆነ ትውልድ ኢትዮጵያዊ መታወቂያውን ለመውሰድ ሲመጡ ከዚህ በፊት በእድሳት ዙሪያ ነው ይሄ ትውልድ ኢትዮጵያ ማሳደስ ዙሪያ ቀይረው ከሆነ እርማት ነው የሚሆነው። እርማት ለማድረግ ከዚህ በፊት የነበረውን ኮፒ ከዛ ደግሞ አዲሱን ይዘው በመቅረብ እንደገና እርማት ማድረግ ይገባቸዋል ማለት ነው። ምናልባት ፓስፖርትና መታወቂያው ልዩነት ካለው ወደ ኢትዮጵያ ሲሄዱ ተቀባይነት ስለማይኖረው አስተካክሎ ነው መጓዝ ያለባቸው የሚለውን መጨመር ፈልጋለሁ። ትውልድ ኢትዮጵያ መታወቂያና የፋይዳ መታወቂያ ልዩነቱ ምንድነው በሚለው ላይ ትውልድ ኢትዮጵያ መታወቂያ የሚሰጠው ትውልዳቸው ወይም መነሻቸው ኢትዮጵያ ለሆኑ ኢትዮጵያ ኦሪጂን ለሆኑ ሰዎች ውጭ ሀገር ዜግነት ላላቸው ሰዎች የሚሰጥ ነው። ፋይዳ መታወቂያ ግን ለኢትዮጵያውያን አጠቃላይ ኢትዮጵያውያን ከህፃን እስከ አዋቂ ፕላስ በኢትዮጵያ ውስጥ የሆነ ቢዝነስ አለኝ ለሚል ሰው ወይም ቢዝነስ ላላቸው በኢትዮጵያ ውስጥ ቢዝነስ ራን ለማድረግ የሚፈልጉ ትውልድ ኢትዮጵያ መታወቂያ ያገኙ ሰዎች አገልግሎት በኢትዮጵያ ውስጥ በተለያዩ ቦታዎች ላይ አገልግሎት ማግኘታቸው አይቀርም። አገልግሎት ለማግኘት በሚፈልጉበት ጊዜ የመንግስታዊ አገልግሎቶችን ለማግኘት ፋይዳ መታወቂያ ያስፈልጋቸዋል። ስለዚህ ሁለቱ መታወቂያዎች ያላቸው ልዩነት ፋይዳ መታወቂያ ለማንኛውም ኢትዮጵያዊ ፕላስ በኢትዮጵያ ውስጥ ማንኛውም አይነት ቢዝነስ ያለው ቢዝነስ ብቻ ሳይሆን ትምህርትም የሚማር ከሆነ ፋይዳ መታወቂያ ያስፈልገዋል። ለምን አገልግሎቱን ለማግኘት የተለያዩ ቦታዎች ፋይዳ ስለሚጠየቅ ማለት ነው። ትውልድ ኢትዮጵያዊ ግን ቅድም እንዳልኩ ለኦሪጂን የሚሰጥ ነው። ያላቸው ልዩነት የፋይዳ የሚለው በአሻራ የሚሰጥ አሻራ ተነስቶ የሚሰጥ መታወቂያ መሰለኝ እንግዲህ ባልሳስ ፋይዳ በአሻራ አጠቃላይ አሻራ ይወስዳል። የአይንም የእጅም አሻራ ሙሉ አሻራ ወስዶ የሚሰጥ መታወቂያ ነው። ግን እሱን ለማውጣት ባይዘው ትውልድ ኢትዮጵያዊ መታወቂያ ሊኖራቸው ይገባል። የውጭ ሀገር ዜጎች ከሆኑ የግዲያ ቢጫው ካርድ ወይም ደግሞ የለው ካርድ የሚባለው ይኖር ይገባል። ከዛ በኋላ ነው ፋይዳን ማውጣት የሚቻለው። የለው ካርድ ይገባል። አንዳንድ እዛ ኢትዮጵያ የሚጓዙ አሁን ችግር አጋጠመን የሚሉ የባንክ አካውንት ይኖራቸዋል፣ ሂሳብ ይኖራቸዋል፣ ለማንቀሳቀስ ተቸገርን የሚሉ አሉና በዚህ ዙሪያ ምንድን ነው ማሟላት ያለባቸው? ፋይዳ መታወቂያ ማውጣት ነው። ፋይዳ መታወቂያ ከሌላቸው ባንክ አሁን አገልግሎት አይሰጥም። ባንክ ብቻ ሳይሆን ባይዘው ሁሉም ሴክተሮች ናቸው አገልግሎት ለማግኘት በሚፈልግበት ጊዜ ፋይዳ ነው የሚጠይቀው። አሁን በዋናነት ግን ሰዎች የተያዙበት በባንክ ነው። ገንዘባቸው ባንክ ላይ አስቀምጠዋል። ባንክ ያላቸውን ገንዘብ ለማንቀሳቀስ በሚፈልጉበት ጊዜ ከፋይዳ ጋር አስተሳሰር ይባላል። አሁን እንደውም ብሎክ ሆኖ ነው ያለው። ከግንቦት ወር ጀምሮ ብሎክድ ነው። ብሎክ የሆነውን ለማስለቀቅ በአካል ሄደው ውጭ ሀገር ነዋሪ መሆናቸውን ወይም ትውልድ ኢትዮጵያዊ መታወቂያቸውንና ፓስፖርታቸውን ቪዛቸውን ማሳየት ነው። ያንን ካሳዩ ብሎክ የሆነው ይለቀቅና ፋይዳ መታወቂያቸው ጋር የማስተሳሰሩ ስራ ይሰራል ማለት ነው። መጀመሪያ ብሎኩ ከተነሳ በኋላ ከፋይዳ መታወቂያ ጋር የማስተሳሰር ስራ ይሰራል። ስለዚህ ማንኛውም በኢትዮጵያ የሆነ ነገር አለኝ የሚል ሰው ሁሉ ፋይዳ መታወቂያ ማውጣት ይጠበቅበታል። በጣም ጥሩ፣ ግልጽ ነው። እንግዲህ ለአድማጮቻችን ወይም ይህንን አሁን ለሚፈልጉ እንደው መጨረሻ ማጠቃለያ ማወቅ የሚገባቸው ነገር ካለ አቶ አምሳሉ? ያላነሳነው ቅድም ከዲጂታል አገልግሎት የመጣል እሱን ትንሽ ገፋ አድርገን ብናነሳ ጥሩ ይመስለኛል። ሰዎች በጣም እየተቸገሩ ያሉበት ኤሪያ ስለሆነ በተለይ ሰነድ ማረጋገጥና ውክልና ለመስጠት በኢትዮጵያ ለወዳጆቻቸው ውክልና ለመስጠት ከፈለጉና ሰነዶችን አረጋግጠው ወደ ኢትዮጵያ ለመላክ የሚፈልጉ አካላት አሁን አዲስ አሰራር መጥቷል። እሱም ዲጂታል ሞፋ በሚል መተግበሪያ በሞባይል መተግበሪያ ወይም በሞባይል አፕ
የሚደረግ አሰራር መጥቷል። ወደ ኤምባሲ መምጣት አይጠበቅባቸውም። ቤታቸው ቁጭ ብለው ሞባይሎቻቸው ላይ ዲጂታል አፕን በማውረድ ውክልና መላክ የሚፈልጉ ከሆነ አፑን ካወረዱ በኋላ ኢሜይላቸውን አስገብቶ ፓስወርድ መስጠት፣ አዲስ ፓስወርድ እንደሚጠይቀው ካራክተሩ ለምሳሌ ካፒታል ያለበት ቁጥር ያለበት እና ሲምቦል ያለበት ፓስወርድ መስጠት ነው። ከዛ ሳይን አፕ ማለት አለባቸው። ሳይን ኢን ወይም ሎግ ኢን ሳይሆን ሳይን አፕ መጀመሪያ ስለሆነ ያንን ካሉ በኋላ አማራጭ ይሰጣል። የውክልና ሰነድ ማረጋገጫ መስጠት ወይም የሰነዶችን አውተንቲኬሽን የሚል አማራጭ ይሰጣል። ሴቲንግ ውስጥ ገብቶ ወደ አማርኛ ወደ እንግሊዝኛ መቀየር ይችላሉ። በዚሁ መሰረት ሰነድ ማረጋገጥና ውክልና ሰነድን ኢቤታቸው ሆነ አንዳንድ ሰዎች ያልተፈለገ ወጪ ሁሉ እስከ ማውጣት የሚሄዱ አሉ። ብዙ ገንዘብ የሚከፍሉ ኢቤታቸው ሆኖ ማድረግ ይችላሉ። ማንኛው ጥቂት የተማረ ሰው ብዙም እንደው ኮሌጅ መበጠስም አይጠይቅም። በጣም ሲምፕል የሆነ አሰራር ነው። አማርኛ ከቀለላቸው በአማርኛ፣ እንግሊዝኛ ከቀለላቸው መጨረሻ ላይ ቪዲዮ ይቀረጻሉ። እዚያው አፕሊኬሽኑ ቪዲዮ ተቀረጸ የሚል ያመጣል። ቪዲዮ ላይ የሚነበብ አለ። አንዳንድ ሰዎች አሁን አፕሊኬሽኑ ተጠቅመዋል። ወደ ቪዲዮ ሲደርሱ ግን ቪዲዮ ካሜራው ላይ የመጣውን ሳይሆን ራሳቸው ያሰቡትን ያወራሉ። በሞባይላቸው ላይ በቪዲዮ ላይ የመጣውን ማንበብ ነው። 15 ሰከንድ ነው የሚሰጠው። ቀይዋን ከነኩ በኋላ የተሰጣቸውን በእንግሊዝኛ በአማርኛ አንብበው ልክ እነሱ አንብበው ሲጨርሱ 15 ሰከንዱ ያውቃል፣ ቪዲዮቸውን ካፕቸር ያደርጋል ማለት ነው። በዛ መሰረት ክፍል የሚለውን ክፍያ ከፍለው አገልግሎቱን ቤታቸው ቁጭ ብሎ መጠቀም የሚችሉ መሆኑን ለመናገር ይፈልጋለሁ። ምናልባት ሰዎች የሚቸገሩት በዚህ ኤሪያ ስለሆነ ይሄን ነው ለማለት ፈልገው። በተለይ ይሄ ውክልናን ለመስጠት የሚያገለግል ነው። ውክልናና አሁን ለምሳሌ ጋብቻ ሰርቲፊኬት ወይም ጋብቻ ነጻ ወይም ዳይቮርስ በጣም ይፈልጋሉና እነዚህ ሰነዶች መላክ የሚፈልግ ሰው በውጭ ጉዳይ የተረጋገጠውን ሰነድ ይዞ በሞባይላቸው ቁጭ ብሎ ማስተላለፍ ይችላል። ዲጂታል ሞፋ ነው እንግዲህ ለማውረድ የሚፈልጉ ይህንን አፑን ዲጂታል ሞፋ። በጣም ግልጽ ነው። እንግዲህ በእስራኤል የኢትዮጵያ ኤምባሲ የዲያስፖራና ቆንስላ ክፍል ኃላፊ አቶ አምሳሉ ሁቴ በጣም ነው የምናመሰግን። በጣም ሌላ ጊዜም እንግዲህ ከአድማጮች ከዜጎች የሚነሱ ጥያቄዎች ካሉ እናቀርባለን። በጣም እናመሰግናለን። ሰላም ጊዜ እንመኛለን። እኔም አመሰግናለሁ። መልካም ጊዜ ይሁንላችሁ። መልካም ጊዜ